እኛ ወደ አንቺ እንመልሰዋለን። መመለስ ብቻ አይደለም ወጃዒሉሁ ሚነል ሙርሰሊን ከመልእክተኞች እናደርገዋለን፣ ረሱል እናደርገዋለን። ወሕይ የሚወርድለት የአላህ መልእክተኛ እናደርገዋለን። ይህንን ክብር የሰው ልጅ ሊቆናጠጠው የሚችል ከፍተኛው ክብር ማለት ነው። በህይወቱ ሊታረድ የሚፈራለትን ህፃን ገና አራስ ወንዝ ላይ ጣዩና ግን እኛ ወደ አንቺ መልሰ ነው እንደውም መልእክተኛ እናደርገዋለን። ይህ በጣም ከባድ መተማመን ይፈልጋል። በጣም ከባድ ይህ ثقة بالله عز وجل ትልቅ እርከን ነው። አላህ ባዘዘ ነገር ላይ ስለ ውጤቱ ምንም ሳታስብ ሙሉ ለሙሉ ለአላህ እጅህን መስጠት ይጠይቃል። በቃ አላህ ባለህ ነገር ላይ እርግጠኛ መሆን ማለት ነው። በጣም ጥልቅ ነገር። ምንድነው የተከሰተው ነገር? ወንዝ ላይ ተጣለ ህፃን። ከጣለችው በኋላ ወአስበሐ ፉአዱ ኡሚ ሙሳ ፋሪጋ። እሱ በጣም ይገርመኝ። በጣም ይደንቅ አገላለጽ። ልቧ ኦና ሆነ ይላል። የሙሳ እናት ልቧ ኦና ሆነ፣ ባዶ ሆነ። ከሙሳ ውጪ ሌላ የምታስበው ነገር የለም። የት እንዳለች አታውቅም፣ የምትበላውን አታውቅም፣ የምትጠጣውን አታውቅም፣ በዙሪያዋ የሆነ ያለ ነገር አታውቅም። ልቧ ውስጥ ያለው ሙሳ ብቻ ሆነ ማለት ነው። ልጇን ለወንዝ ገበራለች። ኢንካደት ለቱብዲ ቢሂ አላህ ራሱ ባይዝ ልታጋልጥ ልጄን ጥየዋለሁ ብላ ግልጽ ልታወጣ ዳዳት ይላል። ለውላ አረበጥና ዐላ ቀልቢሃ ልቧን በእምነት ባናስረው ኖሮ ሊተኩነ ሚነል ሙእሚኒን ባናጽናት ኖሮ ውይ ብላ ተተናገረች ነበር። ለሰው ለመናገር እናትነቷ እዚህ ውስጥ ይገዝፋል። ይህ በጣም እንደው የአላህ ስራ ይደንቀኝ። ያ አይነት የነፍስ ትግል እንግዲህ መሐመድ በግጥምህ ካልገለጽከው አሁን እኮ ፊልም ማድረገው እሱ ነው። እንዴት ነው? ምን ተሰምቷል? የአላህን ትእዛዝ በማክበር ውስጥ ይህንን የእናትነት ከባድ ስሜት እንዴት ነው ተቋቁማ የአላህ ላይ ያላትን እርግጠኝነት ያሳየችው? በዛ ላይ አላህ ጽናትን ልቧ ላይ ጻፈ። በጣም ይደንቃል። ሙእሚን በዚህ ደረጃ ላይ ሲደርስ እንደርሱ ነፃ ሰው የለም። ዓለም ላይ ያሉ ክስተቶች አይረብሹትም። ትልቅ ከፍታ الثقة بالله سبحانه وتعالى. الله